ውሸት ሲደጋገም እውነት ይመስላል አለ ያገሬ ሰው። እውነት ለመናገር እንግዲህ እንዳልክ ዛሬ ደግሞ ቸር ወሬ ያሰማን እያላልኳችሁ ብቅ ብሎላችኋል። እንዴት ነው ነገሩ? እውነት ለመናገር ሄሉ ተናግራለች። አስመሳይ ሰዎች ከህይወት የወጡ ብላለች እና ብዙዎቻችሁ ከእንዳልክ ጋር እንድትመለስ ነው ጥረታችሁ፣ ብዙዎቻችሁ ደግሞ ከያብ ጋር ነው ያላችሁ ያላችሁት እና ማለት ነው እዚህ ጋር እንዳልክ በቃ ዝም ብሎ ነው የምነግራችሁ ነገር ማለት ነው። ፍላጎት ኑሮት ሳይሆን ዝም ብሎ እየቀባጠረ ነው። ምክንያቱም ዝም ብሎ እሷን ፎቶ እያመጣ ቻናሉን ለማንቀሳቀስ ነው እንጂ የፈለገው የእውነተኛ ፍላጎት ቢኖረው እሷ ጋር ቀርቦ ይጠይቃል ነበር አይደለ እንዴ? ፎቶዋን እያመጣ ስለተለጠፈ እሷ ጋር እኮ መሆን አይችልም አይደለ? እውነት የፈለገ ሰው በጀርባችን ሳይሆን በፊት ለፊት ነው የሚመጣውና እሱ ደግሞ እሷን ሳይጠይቅ ዝም ብሎ ፎቶዋን እየለጠፈ መስራት ነው የሚፈልገው እንጂ እውነታ የለውም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እንደተመለከታችሁት እንዳልክ ዛሬ ፈጣሪ ሆይ ቸር ወሬ ያሰማኝ እያለ ነው። ያለ አንቺ መኖር አልቻልኩም መድሪዎች እያለ ከርሞ ነበር። አሁን ደግሞ ቸር ወሬ ያሰማኝ እያለ ነው። ምን ቸር ወሬ ያሰማል? አሁንማ ያብ ራሱ ቀለበት አስሮ አላገኛት ብሎ አሁን ላይ ውዝግብ ውስጥ ገብቷል። እና የሰው ልጅ በህይወታችን ማጣት የሌለብንን ነገር ከማጣታችን በፊት ትኩረት ማድረግ አለብን። ካጣነው በኋላ ደግሞ አጣነው ነው እና ሄሎ አሁን ለያብ እንዳልክ ምንም አይነት ቦታ የላትም። ምክንያቱም ምን አይቻለሁ ባለፈው ስትናገር ማለት ነውና ቦታ የላትም። ተወልዶ ነበር ከሱ በላይ ብዙ ነገሮችን አይታለይ በብዙ ነገር ግን ደግሞ ኋላስ አሁን ላይ አፈልግም እሷ ምንም ቦታ የላትም። እና ሄሎ በነገራችን ላይ እንደነገርኳችሁ ለነገሮች ለመግባትም ትቸኩላለች፣ ለመውጣትም ትቸኩላለች። እና እንዳልክም አሁን ምክንያት አለኝ እያለ ነው ያለው። እንዳልክም ምክንያት ስለነበረኝ ነው ስላመመኝ ነው እንጂ ሄሉን የመሰለኝ ሰው በፍጹም ሄሉ ማለት የኔ ናት፣ የህይወቴ ናት፣ ፈጣሪ የፈጠራት እሷን ለኔ ብሎ ነው እኔን ለሷ ብሎ ነው እያለ ነው። እና እውነት ቢኖረው ማለት ነው የእውነቱ ቢሆን ባለፈው አይታችኋል ፋዘሩን እሷን ማግባት ነበረብህ ለምን ተጣላችሁ ብሎ በጠየቀው ታይም ወደ አዲስ አበባ ሄድ ያለሁኝ ከዛ አንዳንድ ነገሮች ፈጠራ ብሎ ነበር። አዲስ አበባ ከሄደ ታዲያ ሄሉን ይቅርታ በጠየቃት በስልክ ባወሩ የሆነ ነገር ቢኖራት እኮ እንትን ትል ነበረ። እና በቃ ልክ ነው። ዝም ብላችሁ እናንተም አንዳንድ ጊዜ ማለት ነው ወላሂ ብዙ ሰዎች የሚፈልጉናሉ ብለን ካሰብነ እኛ ራሱ ስህተት ውስጥ እንገባለን። አሁን አንተ እዚህ ውዝግብ በሆነችበት ታይም ላይ እንደምትወድህ አውቀ የምታወዛግበው ምን ለማለት ነው? ታው ህይወቷን ትኖርበት። የምጠቅማ ከሆነ በፊት ለፊት መሄድ ያለበት ነገ ጧት ማታስከፋት። ትናንት የሰራውን ስህተት ዛሬ አልደግመውም ብለህ ካሰብክ በፊት ለፊት ሄድና ጠይቃት ተብለሃል። ግን አንተ እየመጣ ፎቶ እያለጠፍክ መሸቀል ያረካት አይደለ? እሷን ለመሸቀል ከፈለጋችሁ ችግር የለባትም። ለዚህ ቢዝነሳችሁን ለማሳደግ ከሆነ በፊት ለፊት ኖርማል ሲስተር ሊበራዘር ሆናችሁ ራሱ መስራት ትችሉ ነበረ፣ እሷን ልቧን ከመጉዳታችሁ በፊት ማለት ነው። እና ዛሬ ላይ እየመጣችሁ አሁን ያዙ ይልቀቁኝ በጣም ይገርማል። እና ማለት ክብር የሚባል ነገር አለ በነገራችን ላይ። እናንተ በራሳችሁ ላይ እንዲሆን የማትፈልጉትን ነገር በሰው ላይ ለምንድን ነው የምታደርጉት? ባለፈው እንዳልክ አሁን አይታችኋል ስለሱ። ያው በርቀት እሱ ጥሩ ነገር ነው። ሄሉ ጥሩ ሰው ናት፣ ጠንካራ ሰው ናት፣ እሷ ለኔ መሆን አለባት እያልክ ነው የምታወራው። ችግር የለውም ግን ሰው በሌለበት ሰው በማያስብህ ቦታ አንዳንዴ የሰው ልጅ እኮ ሄሉ ዝምታዋን የሰበረችው አሁን ላይ ምንም ማለት ስለማፈልግ ማለት ነው። አያችሁ ሰው ላይ አንዴ ልባችን ከቆሰለ መልስ ራሱ መስጠት ይደክማል፣ ይሰለቻል አይደል? ስለዚህ እንዳልክ ዝም ብሎ ነው። ዝም ብላችሁ እንዳልክ ጋር ታረቂ የምትሉ አይነት ሰዎች እንዳልክ ዝም ብሎ ነው። የእውነት የፈለገ ሰው እንደዚህ አይደለም። ገባችሁ አይደለም? እይታውን ስላየው ነው። እስኪ ግቡ ከቤቱ ሶሲ ጋር ሲሰራው የነበረው ማለት ነው ትልቅ ተብሎ 26,000 ነው እይታው፣ ብዙ እይታ ታየ ተብሎ። እሷ ጋር ግን ሄሉ ጋር አሁን ወደ 70,000 ወደዛ እየገባ ነው አሁን ዝም ብሎ እሷ በሌለበት ራሱና ሄሉ ለማንም የገቢ ምንጭ በጣም አሪፍ ነበረች። ግን በዛው ልክ ደግሞ የዋህ ናት። ለምን እንደምጎዷት አላውቅም። እና በጣም ያሳዝናል። ለማንኛውም ማስመስለው ከሚቀርቡ ሰዎች አላህ ይጠብቀን። እንግዲህ እውነታውን ፈጣሪ ብቻ ነው የሚያውቀው። እኛ ባየነው ልክ ነው የምንፈርደው። እና ለሷም ሆነ ለእኛ ትክክለኛው መንገድ ይምራልን ማለት ነው። እና
አሁን ላይ ግን ብዙ ሰው እየፈረደባት ነው። ያብን አዳምጨው እያለ ነው። እኛም ብለናል። ያብን ብታዳምጥ ጥሩ ነው። ምክንያቱም አሁን ከሱ ተለይታ ደግሞ ሌላ ሰው መያዝ ወንዶችን በህይወቷ ማመላለስ ነው እንጂ ፋይዳ የለውም ማለት ነው። እና መቸኮል አያስፈልግም። ተረጋግተ ጥሩን ነገር ተቀበልላለሁ። በተረፈ ወዳችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ